ማነው አሁን ቲክቶክ ላይ የነበረውን ላይቭ ቀጥታ እየሰማ? አብርሽ አራተኛ ሴት ሊያመጣ ነው፣ ቀጣይ ሳምንት ሚዲያው ድብልቅልቁ ይወጣል እያሉ ብዙ ሚስጥር ሲናገሩ የነበሩ ሰዎችን እየሰማ አንድ በአንድ ያለውን እውነታ ነግራችኋለሁ። እባካችሁ በአብርሽ በኩል ያሉ ሰዎችን ሄርሜላንም ሩታንም እባካችሁ ይህ መረጃ ይደርሷቸው። ከእንግዲህ በሱ ላይ ያላቸውን ነገር አቋማቸውን አሳምረው ሁሉንም ነገር ዜሮ እንዲከቱት የተቻላችሁትን አድርጉልኝ። እባካችሁ ላይክ አድርጋችሁ የዛሬውን ቪዲዮ ጀምሩልኝ። ሰላም ውድ ሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛልኝ። በአንድ ነገር አስደስታችሁኛል። ትናንትና ብዙ ነገር ሄርሜላ ስትጎዳ ተመልክታችሁ ሩታን አምናት፣ ሩታ ግን አውቄ ነው ከሄርሜላ ጋር የተስማማው የመሰልኩት እኔ የምሰራው ከፍቅር ጋር ነው ስትል ሄርሜላንም እንደካደቻት ስትናገር ብዙ የሩታም ደጋፊ የሆናችሁ ሰዎች አረኛ ለተጎዳ ነው የምናዝነው እያላችሁ ሄርሜላ የኛ የዋህ በርችልን አለን ከጎንሽ ነን ስትሉ የነበራችሁ እንዲሁም ደግሞ ሩታንም ከዚህ ቀደም የምታበረታቱ በአጠቃላዩ የሰውን ውድቀት አብዝታችሁ የምትጠየፉና ለተገፋ ሁሌም የምትከራከሩ ፈጣሪ አምላክ ለእናንተም እንዲዋስ ጠበቃ ይሁናችሁ። በተገፋችሁበት ሰዓት ባመናችሁት የኔ ባላችሁበት ሰዓት ውድቀታችሁ በሆነ ቀን እናንተንም ደገፍ የሚያደርገው ከላይ ያለው ፈጣሪ አምላክ ሁሌ ጸሎት ልመናችሁን ይስማችሁ። በውጪ በስደት ያላችሁ በሰላም ለሀገራችሁ ያውቃችሁ። በሀገር ውስጥም ያላችሁ ያሰባችሁት ይሳካላችሁ። የኔ ወንድማችሁ ምርቃት የሚመቻችሁ አሜን ብላችሁ ቪዲዮን ላይክ አድርጋችሁ ጀምሩ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ አመራለሁ። አብርሽን ዜሮ መክተት የሚቻለው በአንድ ነገር ነው። ሁሉም ሴቶች ሶስቱም ተስማምተው ያንን ነገር አብርሽን ምንም አቴንሽን ካልሰጡት፣ ምንም ትኩረት ካልሰጡት ያን የሚገባበት ያጣል። አሁን በትናንትናው ቪዲዮም ካያችሁ በጣም ተናዶ ነበረ። በተለይ ሩታና ፍቅር አውቀው እየቀለዱበት እንደነበረ ተመካክረው እንደመጡ ሁሉም ድራማ እንደነበር ሲያቅ ምንድን ያረጋችሁኝ ብሎ ሲናደር ነበር። ይህንን አስመልክቶ ሄርሜላ ጋር ሄዶ ይቅርታ ለመጠየቅ እንዳሰበም ሰምቻለሁ እነሱን ለማብሸቅ ሲል፣ በሌላ በኩል ደግሞ ሚዲያውን ድብልቅልቅ ለማድረግ አራተኛ ሴት ይዞ ሊመጣ እንደሆነ የቅርብ ሰዎች ነን ያሉ ላይፍ ከፍተው ሲወያዩ አደምጠናል። እነዛ ሴቶች አክለውም እንዲህ ብለዋል። ሴቶቹን ማንቃት አለብን። አራተኛ ሴት መጥቶማ ጭራሽ ሚዲያው ድብልቅልቅ አይልም፣ እነሱ ሴቶችም አይፋጁም። ከዚህ ሁሉ ዋናው መድኃኒቱ ማንም ሴት ወደሱ ባይቀርበው፣ ፍቅርም ሄርሜላም ሩታም ባይለምኑት ዜሮ ይገባል። ያኔ አራተኛ ሴት ቢያመጣም የሚያዩ የለም፣ በቂጡ ነው ቁጭ የሚለው። አለበለዚያ እንደ በፊት ጊዜው ለሶስት ሆኖ እንዳፋጃቸው ቀደም ሲል ደግሞ ሄርሜላና ሩታንም እያፎካከረ ብዙ እንዳረጋቸው አሁንም አራተኛ ሴት ቢመጣ እነ ሄርሜላ ተመልሰው አብርሽዬ እኔን ምረጥ፣ አብርሽዬ እኔን ምረጥ ቢሉ ድብልቅልቁ ይወጣል፣ እነሱም ይጎዳሉ። አስቀድመን እየተናገርን ነው፣ እነ ሄርሜላ ይዘጋጁበት፣ ይሄ ልጅ አራተኛ ሴት ሊያመጣ ነው ብለው ነው እንግዲህ በዝርዝር ያለውን ነገር ያስደመጡ ማለት ነው። ይሄን ነገር እኔም ገምቸው ነበር። ምክንያቱም እስቲ ልብ ብላችሁ ተመልከቱ። ፍቅርም ብሎ ወደ ፍቅር ሲመለስ ፍቅር ምን አረገች? ከሩታ ጋር ተስማምታ ይሄ ልጅ ትዳሩን እንዲመልስ ወደ ሩታ አድልታ ሁሉ ነገር ውሸት ነው አለችው። ስለዚህ ከፍቅር ጋር ተጣላ። በዚህ በኩል ደግሞ ሩታም ዋሽታው ብዙ ነገር ደብቀው ከፍቅር ጋር እየሰራች ስለነበረ በሩታም በጣም አዝኖ ሩታም ባንቺ አዝኛለሁ ብሎ ተናገራት። በዚህ በኩል ወደ ሄርሜላ መለስ እንዳይል ወደ ኋላው ራሱ እንዳይ ሁሉ ነገር ዝግትግት አድርገውበት ሄርሜላም ያለው ነገር ተስፋ አስቆርጧት እኔ ባጣ ቆይህ ነኝ ወይ ብላ እንደምትቆጣው ጠንቅቆ ስላወቀ በሄርሜላም በኩል ያለው ነገር ተዘግቶበታል። ስለዚህ አብርሽ የሚያደርገው እውነትም ቲክቶክ ላይቭ ላይ እንደተናገሩት አራተኛ ሴት እሱን የምትወደው ቲክቶክ ላይ በደንብ የምትታወቅ አንድ ልጅ አለች። አሁን በዩቲዩብ በጣም መስራት ፈልጋለሁ አብርሽን አገናኙኝ ስትል የነበረች ልጅ አለች። ከሷ ጋር ሆኖ በጣም ብዙ ቪዲዮችን ሊሰራ እነሱ ሊያበሽቅ ድጋሚም ሊያፎካክራቸው እንደሆነ ነው በዝርዝር መረጃዎቹ የተሰማው። እባካችሁ ይህ ሁሉ ከመሆኑ በፊት እነዚህ ልጆች ራሳቸውን ጠንቅቀው አውቀው ነቃ ብለው ድጋሚ የአብርሽ ወጥመድ ውስጥ እንዳይገቡ ሁላችንም እናስጠንቀቅ፣ ሁላችንም መልእክቱን እናሰማ። በቀጣይ ሳምንታት አራተኛ ሴት ይዞ ከመጣ እባካችሁ ያኔ አስታውሳችሁ መልሳችሁ ኮመንት እንድጽፉልኝ ነው በማክበር እምጠይቃችሁ። እጅግ ከሰሞኑ ያለው ነገር ውስብስብ ብሏል። ብዙዎችም በሁለት ቦታ ተከፍለዋል። ሩታን ሲያበረቱ የነበሩ ሰዎች በትናንትናው ቪዲዮ ቅር ብሏታል። ሩታም ሄርሜላም ሁለታችሁም በአብርሽ እያለቀሳችሁ ነው። እንዴት ሩታ ሄርሜላ ጋር አብሬ እየሰራው ነው ብለሽ እንዴት ትክጃታለሽ? ሩታ ባንቺ ይሄንን አናውቅም፣ ሴትም ባን እንዴት ትፈልጊያለሽ? ሴት ላይስ እንዴት ትጨክኛለሽ? ብለው ብዙዎች ሩታን ይወቀሷሉ። ሌሎች ደግሞ የለም ሩታን አትናገሯት፣ ሩታ
የኛ ቀብራራ ነች፣ ቀድማም ቢሆን ብዙ ተሰብራለች እያሉ ሩታን የደገፉ ሰዎችንም አይተናል። እባካችሁ ሶስታችሁን በአንድ ላይ ካልሰራችሁ አብርሽ ተመልሶ አንድ በአንድ እያደረገ እንደሚጮትባቸው አስጠንቅቄ እየነገርኳችሁ ነው። በሌላ በኩል አራተኛ ሴት ሆነሽ የምትመጪው ቲክቶክ ላይ የምትታወቂው ልጅ 1 ዓመት ከሱ ጋር ልትሰሪ ትችያለሽ፣ ምናልባትም ወራቶች። ነገር ግን መጨረሻሽ እንደነ ሩታ እንደነ ሄርሜላ እንደሆነ ጠንቅቀሽ እወቂ። አሁን ማንም አይነካኝም ብለሽ ፍቅር ሰዓት ላይ ያለሽ መስሎሽ እነሱን ለማስቀናት ወደ ዩቲዩብ ብትመጪ ህዝቡን ባንቺ ያዝናል፣ መጨረሻሽም አያምርም። እባክሽ ወደ አብርሽ ህይወት ለመምጣት ያሰብሽው ልጅ እነዚህ ሴቶች ያዘኑበት ነገም እኔ እንዲሆናሉ ብለሽ ጠንቅቀሽ ልታውቂ ይገባል። አለበለዚያማ እነሱ እንደተጎዱት እኔ ምንም አልጎዳም ብለሽ ካሰብሽ እዚህ ጋር ነው የተሸወድሽው። አብርሽ ይዟት ይመጣል የተባለችው ቲክቶከር ብዙ ሰው ነው የሚያውቃት። ቲክቶከር ጓደኞቿም እባካችሁ ምከሯት። አብርሽ ለማንም አሁን ላይ እንደማይጠቅም ብዙዎቻችን እያየን ነው። እዚህ ጋር ሚስት የልጁን እናት ሩታን አስቀይሟል። ከዛ አልፎ ተርፎ ዓመት ባልሞላው ጊዜ ለሌላ ሴት በክብር ሽምግልና ሊጠይቅ ቀለበትም አድርጎ እኛም በቃ ከሩታ ጋር ያለው ነገር ካላማረ ከሄርሜላ ጋር ይሁን ብለን ሰፍ ስንል እሱ ተመልሶ ወደ ድሮ ፍቅረኛ ወደ ፍቅር ሂዷል። በአንድ ዓመት ውስጥ 3ቱም ሴቶች ጋር ታይቷል። ይሄ ልጅ ለዚች ለአራተኛ ለምትመጣው እንደማይጠቅም ጠንቅቃችሁ ልታውቁ ይገባል። የሷ የቲክቶከር ጓደኞች ከአብርሽ ጋር ሆና የምትፈምሰው ነገር ለእናንተም አይጠቅማችሁም። ፍቅር ውስጥ ከገባች በኋላ እንደ ሄርሜላ እንዳትጎዳ ነው መልክቴን እማስተላልፈው። በስተመጨረሻ የሄርሜላ ወዳጅነን እምትሉ የአክስቷ ልጅ ማርቲ ወንድሟም እባካችሁ ሄርሜላ ከእንደዚህ አይነት ህይወት እንድትወጣ ተቆጧት። ይቺ ግለሰብ ተቆጪ ያስፈልጋታል። ሄርሜላ ብዙ ጊዜ የምትጎዳው በየዋህነቷ ነው። ሄርሜላ በየዋህነቷ እንዳትጎዳ ይሄው ደግሜ ደጋግሜ መልክቴን እያስተላለፍኩ ነው። እዚህ ጋር እየተቀማማች የምትኖረው ህይወት እንደሌለም አስረግጬ እየነገርኳችሁ ነው። ነገ ትዳር ተመስርቶ ሁሉ ነገር አብቅቶ ልጅ ከተወለደ በኋላ አብርሽ ጭራሽ ከሷ ላይ ሲባልቅ ከሷ ላይ ወደ ሌላ ሲሄድ እጅግ ስሜቷ ይጎዳል። ያ ሁሉ ነገር ከመምጣቱ በፊት እውነት ያክስቷ ልጅ ኮንሽ ማርቲ፣ እውነት ወንድሟ ከሆንክ አንተም ልጅ እባካችሁ ሄርሜላን ከዚህ ዝብርቅርቅ ህይወት ውጪ ብላችሁ ተቆጡ። ያኔ ሁሉም የኃላፊነቱን ሲወጣ አብርሽም የሚያረገው ነገር ልክ እንዳልነበር አውቆ ወደ ስርዓት ይመለሳል። አለበለዚያ ዛሬ አንዷ ነገ አንዷ እየተቀባበሉት ጭራሽ እልህ እየተያዙ የማይሆን ነገር ውስጥ እንደሚገቡ ነው አስጠንቅቄ እምነግራችሁ። በተለይ ከሰሞኑ ወዲያ ወዲህ የሚሉትን ጉዳዮች አስመልክቶ አብርሽ ጭራሽ አራተኛ ልጅ ሊያመጣ ይችላል ተብሎ የተጠበቀውንም ጉዳይ እኔ ከነገርኳችሁ ጋር አቀናጅታችሁ እናንተስ ምን አይነት ሐሳብ ምልከታ አላችሁ? በተለይ ሩታን ሄርሜላን ምን ማለት ትፈልጋላችሁ? አብርሽንስ ምን አይነት መልእክት ማስተላለፍ ፈለጋችሁ? በኮሜንት ያላችሁን ሐሳብ አስተያየት ብታሳውቁኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ለዛሬ ይዘን የመጣነው ይህን ይመስል ነበር። ሰላም ሁሉ ተመኘውላችሁ። ሰላም